Now, the American President Donald Trump is still pushing his aides to come up with some decisive military options against Iran, according to a report by the Wall Street Journal. የመካከለኛው ምስራቅ እንደገና የሚፈላ የጦርነት ድስት ሆኗል። የኢራንና የአሜሪካ የረጅም ጊዜ ፉክክር አሁን የመጨረሻ ምዕራፍ ላይ ደርሷል። President Donald Trump warns the United States would wipe Iran off the map if Tehran were to assassinate him. አሜሪካ ኢራንን እናጥፋለን የሚል የዛቻ መግለጫ ባወጣችበት ማግስት የኢራኑ ጠቅላይ መሪ አያቶላ አሊ ካሂሚኒ ላይ የተቃጣው የግድያ ሙከራ ከፍተኛ መነጋገሪያን ፈጥሯል። በሌላ በኩል አሜሪካ ኢራን በትራምፕ ላይ የግድያ ሙከራ ለማድረግ አቅዳለች የሚል አነጋጋሪ መረጃን አውጥታለች። We are following some breaking news out of Iran. President Trump, take a look at this social media post, issues sickening assassination threat against Trump. Quote, በቴህራን ጎዳናዎች ላይ የህዝብ ቁጣ ሲናኝ፣ በዋሽንግተን ደግሞ የአሜሪካው ፕሬዝዳንት ዶናልድ ትራምፕ እኔ ከተነካው ኢራንን እናጥፋለን ሲሉ መላውን ዓለም አስደንግጠዋል። It's a rough place. It's a place that we hit very hard with the nuclear, ending the nuclear. They would have had a nuclear weapon. የጥንቷ ፋርስ የዘመኗ ኢራን በሺዎች የሚቆጠሩ ዓመታትን ያስቆጠረችው ይቺ ታሪካዊ ምድር ዛሬ በገዛ ህዝቧ ቁጣና በውጭ ኃይሎች ማስፈራሪያ መካከል ተወጥራለች። በቴህራን ጎዳናዎች ላይ ከጥግ እስከ ጥግ የሚሰማው የህዝብ ቁጣ ጩኸት የኢስላሚክ ሪፐብሊክ ምሰሶዎችን እያናወጠ ይገኛል። ሳምንታትን ያስቆጠረው የኢራን ህዝባዊ አመጽ እስካሁን ድረስ በአገሪቱ መንግስት ሙሉ በሙሉ ከቁጥጥር ስር ሳይሆን ቀርቷል። በኢራን ውስጥ የተነሳው የውስጥ እሳት ለአሜሪካ በተለይም ለፕሬዝዳንት ዶናልድ ትራምፕ ወደ ኢራን ፖለቲካ ውስጣዊ ጉዳይ ለመግባት ትልቅ እድል ተፈጥሮላቸዋል። ታዲያ የአሜሪካው ፕሬዝዳንት ዶናልድ ትራምፕን ከተነካው ኢራንን እናጠፋለን የሚለው ማስፈራሪያ ከፍተኛ ስጋትን የፈጠረ ክስተትም ሆኗል። ለመሆኑ ኢራንን እናጠፋለን የሚለው የትራምፕ ቃል ምን ማለት ነው? ኢራንን ከመሬት ገጽታ ማጥፋት ነው ወይስ አገዛዙን ሙሉ በሙሉ መናድ ነው? ይህ ቃል በቃል የትራምፕ ሐሳብ ነው ወይስ ከጀርባው የተደበቀ አደገኛ ስትራቴጂ አለ የሚል ጥያቄ ተነስቷል። የዚህ ሁሉ ፍጥጫ ማዕከል ላይ ደግሞ የኢራኑ ከፍተኛ መሪ አያቶላ አሊ ካሂሚኒ ይገኛሉ። አሜሪካ ከረጅም ጊዜ ጀምሮ የኢራንን ስርዓት የማፍረስ በተለይም ካሂሚኒን የማስወገድ ስትራቴጂ ያላት ሲሆን ይህ ለኢራን አዲስ ጉዳይ አይደለም። ከ1979 አብዮት ጀምሮ የሁለቱ ሀገራት ግንኙነት በጥላቻና በጥርጣሬ ላይ የተሞላ ነው። ነገር ግን ዛሬ ይህ ጥላቻ ወደር በማይገኝለት ውጥረት ላይ ደርሷል። በአንድ በኩል ኢራን በመካከለኛው ምስራቅ ላይ የምታደርገው የኒኩሌር መርሃ ግብር በየመን፣ በሶሪያ፣ በሊባኖስና በኢራቅ ያሉ የውክልና ቡድኖቿ እንቅስቃሴ የክልሉን ሚዛን አናግቶታል። በሌላ በኩል ደግሞ አሜሪካ በእስራኤልና በሳውዲ አረቢያ አማካኝነት ኢራንን ለመክታት የምታደርገው ጥረት ሁኔታውን ይበልጥ አወሳስቦታል። ታዲያ ኢራን ለዚህ የአሜሪካ የጥፋት ማስጠንቀቂያ ምን ምላሽ ለመስጠት አስባለች? የአሜሪካን መሪዎች ላይ የበቀል እርምጃ እንወስዳለን የሚሉትስ ምን ማለት ነው? ቀጥተኛ ጦርነት ወይስ በተዘዋዋሪ? የመካከለኛው ምስራቅ ከባድ የጦርነት አፋፍ ላይ ደርሷል። የዚህን የጦርነት ድባብ እያንዳንዱን ገጽታ እንፈትሻለን። የአሜሪካን እውነተኛ እቅድ ምንድነው? ኢራን ምን የመልስ ምት ለመስጠት ተዘጋጅታለች? እናንተስ የዚህ ታሪክ ተመልካች ሆናችሁ የትኛው ወገን ልክ ነው ብላችሁ ታስባላችሁ? እስከ ፍጻሜው ተከታትላችሁ ሐሳባችሁን ኮሜንት መስጫ ላይ አስፍሩልን። እንደ ሁሉ ጊዜው ይሄንን ቪዲዮ ላይክ እና ሼር በማድረግ ጀምሩ። አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የእልፍ መረጃ ባለቤት ይሁኑ። አብራችሁን ቆዩ። ፕሬዝዳንት ዶናልድ ትራምፕ እኔ ከተነካው ኢራንን እናጠፋለን ሲሉ ዛቻቸውን አሰምተዋል። ትራምፕ ጥፋት የሚለውን ቃል ሲጠቀሙ ስለ ኢራን ታሪካዊ ቅርሶች ወይንም ስለ ህዝቧ ሳይሆን ስለ አገዛዙ ወታደራዊና የኢኮኖሚ መሰረተ ልማቶችን እያወሩ ነው። ትራምፕ ከፍተኛው ጫና የሚሉት ፖሊሲ አላቸው። ይህ ፖሊሲ ኢራንን ወደ ጠረጴዛ ካልመጣች ወደ ድንጋይ ዘመን እንመልሳታለን የሚል ይዘት አለው። አሁን ደግሞ ነገሩ የግል ሆኗል። አሜሪካ ኢራን በትራምፕ ላይ የግድያ ሙከራ ለማድረግ አቅዳለች የሚል መረጃን አውጥታለች። ይህ ለትራምፕ አረንጓዴ መብራት ሆኗል። እኔን ለመግደል ከሞከሩ እኔ ሀገራቸውን አጥፋለሁ የሚል ንግግር ለኢራን ከፍተኛ መሪዎች የተላከ የመጨረሻ ቀይ መስመር ነው። It's a rough place. It's a place that we hit very hard with the nuclear, ending the nuclear. They would have had a nuclear weapon
ረጅም ዓመታትን ያስቆጠረው የአሜሪካና የኢራን የፖለቲካ ፍልሚያ ከመቼውም ጊዜ በበለጠ አደገኛ ውጥረት ውስጥ ገብቷል። የአሜሪካ መንግስት በኢራን ያለውን ስርዓትና የኢራንን ቁልፍ መሪዎች ለማስወገድ ቆርጦ ተነስቷል። የበርካቶች ጥያቄ ግን ለመሆኑ አሜሪካ ለምንድነው አያቶላ አሊ ካሂሚንን ከስልጣን ለማስወገድ ይህን ያህል የምትጓጓው የሚለው ነው። መልሱ ግን ቀላል ነው። አያቶላ አሊ ካሂሚኒ የኢራን ስርዓት ብቸኛ ሞተር ናቸው። አሜሪካ ለ45 ዓመታት የኢራንን አብዮታዊ መንግስት ለመቀየር ሞክራለች። ነገር ግን ካሂሚኒ በስልጣን በቆዩባቸው 35 ዓመታት ውስጥ አሜሪካ የዘረጋቻቸውን እያንዳንዱን ወጥመድ እያመለጡ መጥተዋል። በርካታ የኢራን መሪዎች በአሜሪካና እስራኤል ልዩ ኦፕሬሽን ሲገደሉ እስከ ዛሬ ድረስ በጽናት ሀገራቸውን እየመሩ የሚገኙት ካሂሚኒ ተደጋጋሚ የግድያ ሙከራዎችም ተፈጽመውባቸዋል። ጠቅላይ መሪው አያቶላ አሊ ካሂሚኒ ላይ ከተደረጉ የግድያ ሙከራዎች መካከል የማይረሳው የ1990 ነው። በዚያን ወቅት መድረክ ላይ ሆነው ንግግር እያደረጉ በነበረበት ወቅት በንግግር ጠረጴዛው ላይ አንድ ተራ የሚመስል የድምጽ መቅጃ ተቀምጧል። መቅጃው ላይ ይህ የቁርአን መልእክት ነው የሚል ጽሑፍም ተለጥፎበታል። ነገሩን ማንም አልተጠራጠረም ነበር። ነገር ግን ንግግሩ ግማሽ ላይ ሲደርስ ከፍተኛ ፍንዳታ ተሰማ። ካሂሚኒ መሬት ላይ ወደቁ። ደረታቸውና ቀኝ እጃቸው በጽኑ ቆስሏል። ወደ ሆስፒታል ሲወሰዱ በህይወት የመቆየታቸው ተስፋ እጅግ አናሳ ነበር። ዶክተሮች ለሰዓታት ተረባረቡ። ለተወሰነ ጊዜ ልባቸው መምታትን አቁሞ እንደነበር ይነገራል። ነገር ግን ያቺ ዕለት ለአያቶላ አሊ ካሂሚኒ የመጨረሻ አልነበረችም። ጥቃቱ ካሂሚኒን ከአደባባይ ለወራት ቢያርቃቸውም በደጋፊዎቻቸው ዘንድ ግን ህያው ሰማዕት የሚል ስም ተሰጥቷቸዋል። ዛሬም ድረስ ካሂሚኒ በንግግር ወቅት ቀኝ እጃቸውን የማያንቀሳቅሱት የዚያ ጥቃት ጠባሳ ስላለባቸው ነው ይባላል። ዛሬም ቢሆን አሜሪካ የኢራኑ መሪ አያቶላ ካሂሚኒ እንዲወገዱ አሜሪካ ከፍተኛ ፍላጎት አላት። በአሁኑ ወቅት አሜሪካ በኢራን ላይ እየተከተለች የምትገኘው ሁለት ስትራቴጂዎችን ነው። መሪውን መግደልና ስርዓቱን መቀየር የሚሉ ሁለት ዋና መስመሮች መካከል ይዘዋወራሉ። አሜሪካ በይፋ የምትከተለው ፖሊሲ በኢራን ያለውን የእስላማዊ ሪፐብሊክ ስርዓትን ባህሪ ማስቀየር ወይንም ሙሉ በሙሉ መተካት ነው። ይህ ደግሞ መሪውን ከመግደል ይልቅ ኢኮኖሚውን ሽባ ማድረግ ላይ ትኩረት የሚያደርግ ሲሆን ማዕቀቦችን በመጣል ህዝቡ በአገዛዙ ላይ እንዲነሳ ማድረግ ነው። በኢራን ላይ የሳይበር ጥቃቶችን በመፈጸም የኢራንን የኒኩሌርና ወታደራዊ መሰረተ ልማቶችን በቴክኖሎጂ በማውደም ከጨዋታ ውጪ ማድረግ ነው። ኢራን በዓለም መድረክ ተሰሚነት እንዳይኖራት ማድረግ የዚህ ስልት አንደኛው አካል ነው። ሌላኛው ስትራቴጂ መሪውን መግደል ሲሆን ይሄ ድብቁ ስትራቴጂ በመባልም ይታወቃል። አሜሪካ በታሪኳ የሌላ ሀገር መሪዎችን መግደል የሚከለክል ህግ ቢኖራትም በተግባር ግን ከፍተኛ አመራሮችን ማነጣጠር ጀምሯል። ከ6 ዓመታት በፊት በ2020 የኢራኑን ቁልፍ መሪ የነበሩት ጀነራል ቃሲም ሱሌይማንን መግደሏ አሜሪካ አስፈላጊ ሆኖ ሲገኝ የኢራንን ስርዓት ምሰሶዎችን በአካል የማስወገድ እርምጃ እንደምትወስድም አሳይታለች። አሁን ያለው የትራምፕ አስተዳደር አቋም የኢራን መሪዎችን የማስወገድ ስትራቴጂ እንደሚከተል የሚነገር ሲሆን ትራምፕ በቅርቡ ከተነካን እናጠፋለን ሲሉ አስጠንቅቀዋል። ይህ ማስጠንቀቂያ ግለሰባዊ የመሪዎችን መኖሪያ ማነጣጠር ሊሆን እንደሚችል ተንታኞችም እየተናገሩ ይገኛሉ። አሜሪካ መሪውን ካሂሚኒን በቀጥታ ከመግደል የምትቆጠብባቸው ሁለት ዋና ምክንያቶች ያሉ ሲሆን የመጀመሪያው አሜሪካ ላይ ከፍተኛ የበቀል እርምጃ ሊያስከትል ይችላል የሚል ነው። አሜሪካ ካሂሚኒን ከገደለች መላውን መካከለኛ ምስራቅ ወደ ማይጠፋ የእሳት ራት ሊያስከትል ይችላል። ኢራን በአሜሪካ መሪዎችና ጥቅሞቿ ላይ ታይቶ የማይታወቅ የሽብርና የሚሳኤል ጥቃቶችን ልትሰነዝርም ትችላለች። ሌላው የኢራን መንግስት በአገሪቱ ከፍተኛ ተቀባይነት ሊያገኝ ይችላል የሚል ሲሆን ካሂሚኒ ቢገደሉ በደጋፊዎቻቸው ዘንድ እንደ ሰማዕታት ታይተው በአገሪቱ ያለው ስርዓት ይበልጥ እንዲጠናከርና የህዝብ ስሜት እንዲቀሰቅስ ሊያደርግ ይችላል የሚል ነው። የአሜሪካ ስትራቴጂ ሁለንተናዊ ማዳከም ላይ ያተኮረ ነው። ሆኖም ግን ዶናልድ ትራምፕ የግድያ ሙከራ ከተደረገብን በሚል ሰበብ የካሂሚኒን የግል ደህንነት አደጋ ላይ የሚጥሉ ቀጥተኛ ወታደራዊ እርምጃዎችን የመውሰድ ዕድላቸው ከፍተኛ እንደሆነ ይገመታል። ባጭሩ አሜሪካ ስርዓቱን ማስወገድን ትመርጣለች። ነገር ግን ቀይ መስመሯ ከታለፈ መሪውን መግደል እንደ አማራጭም ትይዛለች። ዋሽንግተን የምትከተለው የመጀመሪያው ስልት ኢኮኖሚውን አንቆ መግደል ነው። አሜሪካ በኢራን ላይ የጣለችው ማዕቀብ
ታሪክ ታይቶ የማይታወቅ ነው። የነዳጅ ሽያጭን ማገድ፣ የባንክ ዝውውርን መዝጋት ዓላማው አንድ ብቻ ነው። የኢራን ህዝብ በኑሮ ውድነት ተማሮ በገዛ መሪዎቹ ላይ እንዲነሳ ማድረግ ነው። ከኢኮኖሚው ባሻገር አሜሪካ የካሂሚንን የጥበቃ አጥር በማፍረስ ላይ ትሰራለች። የጀነራል ቃሲም ሱሌይማን ግድያ ትልቁ ማሳያ ነው። ሱሌይማን የካሂሚኒ ቀኝ እጅ ነበሩ። እሳቸውን መግደል ማለት ለካሂሚኒ ቀጣዩ ተራ የእርሶ ነው የሚል የክብር ዘብ ያለው መልእክት ማስተላለፍ ነበር። በአሁኑ ወቅት ካሂሚኒን እንቅልፍ የነሳቸው የአሜሪካ ቦምብ ብቻ አይደለም፣ ከውስጥ የሚነደው እሳት እንጂ። ዛሬ በኢራን ውስጥ የሚታየው አመጽ ከዚህ ቀደም ከነበሩት የተለየ ነው። ሴት፣ ህይወት፣ ነጻነት የሚለው መፈክር የቴህራንን ግድግዳዎች እያናወጠ ይገኛል። የኢራን ገንዘብ ዋጋ ከወረቀት በታችም ሆኗል። ካሂሚኒ ዛሬ በሁለት ግንባሮች ጦርነት ላይ ናቸው። በአንድ በኩል ከውጭ ትራምፕና አሜሪካን እናጠፋቸዋለን ይሏቸዋል፣ በሌላ በኩል ደግሞ የገዛ ህዝባቸው ልቀቁን እያለ ነው። ይህ የውስጥ አመጽ ለአሜሪካ ትልቅ ጥይትም ሆኗል። ታዲያ ጦርነቱ ቢፈነዳ ምን ይከሰታል? ኢራን እንደ ኢራቅ ወይም አፍጋኒስታን አይደለችም። ጂኦግራፊዋ ለጦርነት አስቸጋሪ ነው። ህዝቧ ለሀገሩ ቀናተኛ፣ ወታደራዊ አቅሟ ደግሞ የተራቀቀ ነው። ጦርነት ቢነሳው መላው መካከለኛው ምስራቅ ይነዳል። ኢራን የአሜሪካንን መሪዎች ለማጥቃት የምትሞክር ከሆነ አሜሪካ ደግሞ ካሂሚኒን ለማስወገድ እርምጃ ከወሰደች የዓለም ኢኮኖሚ በሰከንዶች ውስጥ ይፈራርሳል። የሆርሙዝ የባህር ወሽመጥ ይዘጋል። የነዳጅ ዋጋ ሰማይ ይነካል። ዓለምም ወደ ታላቅ ድቅድቅ ጨለማ ትገባለች። ይህ ፍጥጫ መጨረሻው ምን ይሆን? አሜሪካ ካሂሚኒን ማስወገድ ትችል ይሆን ወይስ ኢራን ያልተጠበቀ የመልስ ምት ትሰጣለች? ጦርነት ወይስ ለውጥ? ጊዜ የሚመልሰው ይሆናል። እናንተስ በዚህ ጉዳይ ላይ ያላችሁ አስተያየት ምንድነው? ትራምፕ እርምጃ ይወስዳሉ ብላችሁ ታስባላችሁ? ሐሳባችሁን በኮሜንት ላይ አጋሩን። ይህንን ልዩ ትንታኔ ስለተከታተላችሁ ከልብ እናመሰግናለን። ቪዲዮ ላይክ ማድረጋችሁንና ለሌሎች ሼር ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ በያላችሁበት በቸር ቆዩ።